እንቀጥላለን። ሰላም ጤና ይስጥልኝ። አሁን ደግሞ ስለ ኢንዲፈረንስ ከርቭ፣ ኢንዲፈረንስ ሴት እና ኢንዲፈረንስ ማፕ በሚመለከት እንማማራለን። አፍተር ኮምፕሌቲንግ ዚስ ሴክሽን ኢንዲፈረንስ ከርቭ ምንድን ነው? ኢንዲፈረንስ ቢትዊን ኦር ዲፈረንሺየት ቢትዊን ኢንዲፈረንስ ከርቭ ኤንድ ኢንዲፈረንስ ማፕ። በኢንዲፈረንስ ከርቭ እና በኢንዲፈረንስ ማፕ መካከል ያለው ልዩነት ምንድን ነው? ስለዚህ ድሮ ኢንዲፈረንስ ከርቭ እንዴት አደርጋችሁ ድሮ እንደምታደርጉ እንደምትሰሩ ስዕሉን እንማራለን ማለት ነው። The ordinal utility approach is based on two very important tools or instruments. One is the indifference curve, the other is the budget line. Ordinary approach ሁለት ኢንስትሩመንትን ይጠቀማል። አንደኛው ኢንስትሩመንት ምንድን ነው? ኢንዲፈረንስ ከርቭ ነው። ሁለተኛው ኢንስትሩመንት በጀት ላይን ነው። ፈርስት ሌትስ ዲስከስ ዘ ኢንዲፈረንስ ከርቭ ኤንድ ዊ ዊል ሙቭ ኦን ዘ በጀት ላይን። መጀመሪያ ኢንዲፈረንስ ከርቭን እንመልከት፣ ከዚያ ቀጥለን ደግሞ በጀት ላይን እናያለን። አን ኢንዲፈረንስ ከርቭ ኢዝ ኢንዲፈረንስ ከርቭ ማለት ኢዝ ዘ ኮንሴፕት ዩዝድ ቱ ሪፕሬዘንት አን ኦርዲናል ሜዥር ኦፍ ዘ ቴስት ኤንድ ፕሪፈረንስ ኦፍ ዘ ኮንሱመር ማለት ነው። ኦርዲናል ሜዥር ነው የሚያደርገው ቴስት ኤንድ ፕሪፈረንስን ከግምት ውስጥ አስገብቶ ማለት ነው። የሚይዘው የሚጠቀመው ባህሪ ይሄንን ነው። ሲንስ ኢት ዩዝስ ኢንዲፈረንስ ከርቭ ቱ ስተዲ ዘ ኮንሱመርስ ቢሄቪየር ዘ ኦርዲናል ዩቲሊቲ ቲዮሪ ኢዝ ኦልሶ ኖውን አዝ ኢንዲፈረንስ ከርቭ አናላይሲስ ዜር አር ትሪ አንሪሌትድ terminologies which are linked with the concept of indifference curve. ኢንዲፈረንስስ ከኢንዲፈረንስስ ጋር ሶስት ነገሮች ኢንተርሌትድ ሆነው ተርሚኖሎጂዎቹ ተቀምጠዋል። እነዚህም ዘ ኢንዲፈረንስ ስኬጁል ሴት፣ ዘ ኢንዲፈረንስ ከርቭ እና ዘ ኢንዲፈረንስ ማፕ ማለት ነው። ኢንዲፈረንስ ከርቭን ስለ አንድ ኮንሱመር በኦርዲናል አመለካከት ወይም ልኬታ ቴስት እና ፕሪፈረንስን ከተጠቀመ ኦርዲናል ዩቲሊቲ ቲዮሪ ኢንዲፈረንስ ከርቭ አናላይሲስን የሚያደርግ ከሆነ ሶስት ነገሮችን ከግምት ውስጥ አስገብቶ ኢንተርሌትድ የሆኑ ተርሚኖሎጂችን ማለት ነው ኢንዲፈረንስ ስኬጁል ኦር ሴት፣ ኢንዲፈረንስ ከርቭ ኤንድ ኢንዲፈረንስ ማፕ ማለት ነው። ሶስት ነገሮች ከዚህ ከኢንዲፈረንስ ከርቭ ጋር አብረው እንደሚመጡ እንማራለን። ኢንዲፈረንስ ሴት ኦር ስኬጁል ማለት ምን ማለት ነው? This is a tabular presentation of various combination of goods from which the consumer derives the same level of utility. ኢንዲፈረንስ ሴት ኦር ስኬጁል ስንል በሰንጠረዥ የሚቀመጥ ማለት ነው። It is a combination of goods for a consumer is indifferent, preferring none of the consumption bundles. Table 1.1 below is a typical indifference schedule that consumers face when comparing two goods. The numbers are hypothetical የተቀመጡት ለምሳሌ ያክል ነው which are using to generate standard shape of indifference curve እንዲፈጠር ተደርጎ ነው በምሳሌ የተቀመጠው። Under the ordinary utility approach we don't measure utility in cardinal numbers indicate in the table. We use the number of familiar with the shape of the indifference curve in this approach. Once we have done that we don't rely on the cardinal numbers. ስለዚህ ሰንጠረዥ ላይ የተቀመጠውን በካርዲናል ሜዥር አልተደረገም በኦርዲናል ነው እያለን ነው ማለት ነው። The consumer faces four different possible ways. እንግዲህ ኮንሱመሩ ፌስ ያደረገው four different possible ways A to D ማለት ነው of combining his or her consumption of the two goods leading to the same level of satisfaction. የሌቭሉን ሳቲስፋክሽን እርካታው ተመሳሳይ እንዲሆንለት አራት ፖሲብል ወይ ተጠቅመዋል ከኤ እስከ ዜድ ማለት ነው። all the four possibles of the two goods ጉዶቹ እቃዎቹ ሁለት ናቸው ኤክስ ኤንድ ዜድ ናቸው። ግን all ምንድነው ፎር ኮምባይኔሽን ኦፍ ፖሲብል ወይስ ነው የተጠቀመው። gives the consumer an equal level of total utility. The individual is indifferent between the combination of presented A, B, C and D.
look at the table 1 1 here. Combination of B shows the consumer faces 3 units of X, the orange, and 15 units of good Y, the banana ማለት ነው። ስለዚህ ኦሬንጅ እና ባናና ተቀምጠዋል። ኦሬንጅን ኤክስ ብሎታል፣ ባናናን ዋይ ብሎታል ማለት ነው። and this generates the same level of utility. In other combination, this indicates in the table, say combination D, where the consumer has 7 units of orange, 6 units of banana. In this movement, the consumer is buying more of goods X and less of another good ማለት ነው። ስለዚህ ኢንዲፈረንስ ስኬጁል ኦፍ ኤ ኮንሱመር ፎር ኦሬንጅ ኤንድ ባናና፣ ለምሳሌ ኤ የኤን ምርጫ ስንመለከት ኦሬንጅ 1 መግዛት አለብኝ፣ ባናና 23 መግዛት አለብኝ ብሎ ነው የተነሳው። የቢ ምርጫውን ደግሞ አይ 1 ከሚሆን ወይም 23 ባናና ከሚሆን 3 ኦሬንጅ ባደርግ 15 ባናና ባደርግ ይሻለኛል። ወይም ደግሞ ሲ ላይ ኦሬንጅን 5 ባደርግ ባናናን 9 ባደርግ፣ እንዲሁም ዲ ላይ ኦሬንጅን 7 ባደርግ ባናናን 6 ባደርግ። ስለዚህ አንደኛው ኦሬንጅ እየጨመረ ሲሄድ ባናና ምን ይሆናል? እየቀነሰ መጥቷል። እንደዚሁም ባናና ኦሬንጅ እየቀነሰ ወደ ኤ ቢመጣ፣ ከዲ ወደ ኤ ቢመጣ እየቀነሰ ይመጣል። ባናና ምን እየሆነ ይመጣል? እየጨመረ ይመጣል ማለት ነው። ስለዚህ የሰንጠረዡ ኮንሴፕት ይህን ነው የሚመስለው። ስለዚህ ኢንዲፈረንስ ከርቭ ስንልስ ምን ማለታችን ነው? ያኛው ኢንዲፈረንስ ስኬጁል ኦር ሴት ያልነው ነው። አን ኢንዲፈረንስ ከርቭ ኢዝ ኤ ላይን ዛት ሾውስ ቫሪየስ ኮምባይኔሽን ኦፍ ቱ ጉድስ ዛት ፕሮቫይድ ኮንሱመር ዊዝ ዘ ሴም ሌቭል ኦፍ ዩቲሊቲ ኦር ሳቲስፋክሽን። አንድ ብርቱካንና 23 ሙዝ ተመግቦ ሊያገኝ የሚችለው ሳቲስፋክሽን እና 3 ብርቱካንና 15 ባናና ተመግቦ ከሚያገኘው ሳቲስፋክሽን ወይም እርካታ ጋር ተመሳሳይ ነው። It is the locus point combination of or bundles of good which yields the same level satisfaction. The consumer is indifference between combination. An indifference curve is also iso-utility curve ይባላል። ምን ይባላል? iso-utility curve ይባላል ሌላ ስሙ። If we draw the graph based on the data in table 1.1 above the two-dimensional x and y plane, we get the indifference curve as shown. This is the conventional shape of the indifference curve. There are other shapes of indifference curve that apply to some special types of goods. ስለዚህ ኢንዲፈረንስ ከርቡን ስንሰራው ለምሳሌ እዚህ ጋር ስናይ ምንድነው ኤ የኤን እንመልከትና ኦሬንጅ 1 በነበረበት ሰዓት ባናና 23፣ ኦሬንጅ 3 ሲሆን የገዛው 15 ነው። እንደዚሁም ደግሞ ኦሬንጅ 5 ገዝቶ ባናና 9 ገዝቷል ማለት ነው እዚህ ጋር እና ኦሬንጅ 7 ሲገዛ ባናና 6 ገዝቷል ማለት ነው። ስለዚህ የኤም ሳቲስፋክሽን፣ የቢም ሳቲስፋክሽን፣ የሲም ሳቲስፋክሽን፣ የዲም ሳቲስፋክሽን በአንድ ሌቭል ላይ ስለሆኑ ተመሳሳይ ነው። ዘሴም ሳቲስፋክሽን የተባለው ለዚያ ነው ማለት ነው። ኖት እቺ ኖት መያዝ ያለባችሁ ምንድነው? አን ኢንዲፈረንስ ከርቭ ምን ብለን አለ? አይዞ ዩቲሊቲ ከርቭ ብለናል። ኢንዲፈረንስ ከርቭ አይዞ ዩቲሊቲ ከርቭ ብለናል። it shows the different ways of combination of two goods x and y that give the buyer the same level of satisfaction ማለት ነው። when a consumer moves on the same indifference curve from point A to B, for instance, the consumer buys more units of X goods but must give up in turn some units of Y goods to remain the same level of satisfaction based on combination ማለት ነው።
ስለዚህ የብርቱካን ቁጥር ሲጨምር ለመግዛት ያሰበ የብርቱካን ቁጥሩን ሲጨምረው የባናና ቁጥር ምን እየሆነ ይመጣል? እየቀነሰ ይመጣል ማለት ነው። Any of movement on the indifference curve shows the consumer willingness to substitute one good for another goods። ስለዚህ ምንድነው ሰብስቲቱሽን ኢፌክትንም ያሳየናል ማለት ነው። ኢንዲፈረንስ ማፕ ምንድን ነው? This is the set of or collection of indifference curves with different level of satisfaction። አሁን ደግሞ የተለያዩ ኢንዲፈረንስ ከርቭን በአንድ ላይ ማፕ አድርገን ስንመጣ የሚያሳየን ማለት ነው። It is the entire sets of indifference curve which reflects the complex sets of taste and preference of the consumer. Figure 1C 1.3 higher indifference curve refers to the higher level of satisfaction and low indifference curve shows low reflect higher level of utility than indifference curve 1. Any consumers has a lot of indifference curves but not just one ማለት ነው። እስኪ ግራፉ ላይ እንመልከት። ኢንዲፈረንስ ማፕ ካልን ኢንዲፈረንስ ከርቭ 1 እና ኢንዲፈረንስ ከርቭ 2 ኢንዲፈረንስ ከርቭ 3 ማለት ነው። ስለዚህ የመጀመሪያው ኢንዲፈረንስ ከርቭ ዘ ሴም ሌቭል ኦፍ ነው በራሱ እንትን ላይ ሲሆን በራሱ እንትን ላይ ነው ሌቭሉ ማለት ነው። ሁለተኛውም በራሱ የተለያየ ሳቲስፋክሽን ነው ያላቸው። ዘ ሴም ሌቭል ኦፍ ሳቲስፋክሽን በኢንዲፈረንስ ማፕ ላይ አይኖርም። ግን ደግሞ ወደዚህ በሄድን ቁጥር ሳቲስፋክሽን እየሆነ ይመጣል ጨምራል ማለት ነው። if we compare consumption point R and S R እና S እናወዳድር R እና S ስናወዳድር ይችን ፖይንት እና ይችን ፖይንት ስንመለከት ማለት ነው we see the consumption of basket S contains more of both goods A and B A1 A2 and B2 ማለት ነው። የኤስን ስንመለከት ይሄ B2 እና A2 ማለት ነው። compared to consumption basket given by R R ደግሞ ምንድነው B1 and A1 ማለት ነው። since more is preferred to less by assumption the total satisfaction that is obtained from the combination S must exceed and the total satisfaction from R ማለት ነው። ስለዚህ የኤስ ምን ይሆናል? ሳቲስፋክሽን ይበልጣል ማለት ነው። እዚህ ጋር ያለው ይበልጣል ማለት ነው። hence the consumer must prefer S to R. Therefore points on the upper indifference curves represents higher utility። ከላይ ያለው ሁልጊዜ higher utility አለው ማለት ነው። A consumer faces an infinite number of indifference curves representing different satisfaction level. We determine the indifference curve that can achieved by consumers at a given time is income of the consumer and the price of good. ስለዚህ ኢንካም እና ፕራይስ ኦፍ ጉድ ተጽዕኖ ያሳድርበታል በኢንዲፈረንስ ከርቭ ኦፍ ኤ ኮንሱመር ማለት ነው። we will study the concept of under the topic በጀት ላይ ደግሞ ኢንካም ላይ ያለውን በተገቢው መንገድ እናያለን ማለት ነው። ፕሮፐርቲስ ኦፍ ኢንዲፈረንስ ከርቭ የኢንዲፈረንስ ከርቭ ፕሮፐርቲ ምንድነው ስንል ካራክተሪስቲክሱ አንደኛው ኢንዲፈረንስ ከርቭ ኔጌቲቭሊ ስሎፕ ዳውንዋርድ ስሎፒንግ ቱ ዘ ራይት ነው። the indifference curve are negatively slope ምንድነው ዳውንዋርድ ስሎፕ ስል ኔጌቲቭ ነው ቱ ዘ ራይት ነው። the consumption level on one commodity can be increased only by reducing the consumption level of another commodity for a movement along the indifference curve. This means that if the quantity of one commodity increases within the quantity of another remain constant, the total utility of a consumer increases. On the other hand, the quantity of a commodity decreases, the quantity of another remain constant, the total utility will be decreased ማለት ነው። ሁለተኛው የኢንዲፈረንስ ባህሪ ኢንዲፈረንስ ከርቭስ ዱ ኖት ኢንተርሴክት ኢች አዘር። ብዙ ኢንዲፈረንስ ማፑን በምንሰራበት ሰዓት አንደኛው ከሌላኛው ጋር ኢንተርሴክት አያደርግም። ኢፍ
they do intersect, the point of their interaction would be two different level of satisfaction from a single combination of goods, which is impossible. When indifference curve intersects, the transitivity rule is violated. ስለዚህ ትራንዚቲቪቲ ሩሉ ቫዮሌት ይደረጋል ማለት ነው። ኢንተርሴክት ያደረጉ እንትኖችን ቀጣይ እናያለን። Combination of E and C are on the indifference curve and hence the consumer is indifference between them. Similarly, the combination of E and E are on the same indifference curve and hence must lead to the same level of utility. The transitivity rule means the consumer should be indifference between the combination of C and D, which is not true. The consumer prefers to D to C as it contains at least more of the X goods and relative to C. Hence, the indifference curve cannot intersect each other. Indifference curve intersect አያደርግም። ልክ እንደዚህ ማለት ነው። ኢንዲፈረንስ ከርቭ 2 እና ኢንዲፈረንስ ከርቭ 1 ኢ ላይ ኢንተርሴክት አድርገዋል። ስለዚህ ትክክል አይደለም ማለት ነው። ያ ማለት የዚህ ሳቲስፋክሽን ሌቭል ከዚህኛው ሳቲስፋክሽን ሌቭል ጋር እኩል ላይሆን ይችላል ማለት ነው። ኢንዲፈረንስ ከርቭ ኢዝ ኦልዌይስ ፕሪፈር ቱ ኤ ሎወር ዋን። ሌላው ባህሪ ምንድነው? ሎወር ዋን ፈርዘር አዌይ ፍሮም ዘ ኦሪጂን ዘ ኢንዲፈረንስ ከርቭ ላይስ ዘ ሃየር ሌቭል ኦፍ ከኦሪጂን እየራቅን በሄድን ቁጥር እንትኑ እየጨመረ ሳቲስፋክሽን እየጨመረ ይሄዳል ማለት ነው። ኢንዲፈረንስ ከርቭ አር ኮንቬክስ ቱ ዘ ኦሪጂን አይተነው ከሆነ ወደ ኦሪጂን ነው የሚጠጋው። ስለዚህ ይሄንን ነው ከዚህ የምንረዳው ማለት ነው። ቀጣይ